እነሱ ግጭቶች ሲመጡ አዲስ ባህሪ ያመጣን ይመስለናል ሰዎች። አይ አይደለም። በፊት ኢሞሽናል ሆነ ነገሮችን ሁሉ የምናይበት ሪዝን ምን አድርገን ነው? ዘግተን ነው። አእምሯችን ሸዳውን ያደርጋል። ከጮኝነት እስከ ሃኒሙን ባለው ሰዓት ውስጥ ሸዳውን ያደርጋል። ለዚህ ነው ሃኒሙን ኢፌክት የሚባለው። ስለዚህ ያንን ጊዜ በትክክል አያስብም። ለዚህ ታዲያ ምንድን ነው የሚጠቅመን? ለዚህ የሚጠቅመን የታደሰ አእምሮ በመንፈስ የሚመራ ሰው እነዚህ ነገሮች በደንብ አይደንቲፋይ ማድረግ ይችላል። ቴንክ ዩ መሳይ። በደንብ አይደንቲፋይ በትክክል ማወቅ ይችላል። ለምን? በመንፈስ የሚመራ ሰው ኢሞሽኑ እንዴት ኮንትሮል ማድረግ እንደሚችል፣ እንዴት መግዛት እንደሚችል ምን ያደርጋል? ያውቃል። ለዚህ ነው ፖል ሳውንድ ማይንድ ብሎ የሚጠራው እንደዚህ አይነት ሰው ነው። ምን ማድረግ? ይሄን ኢሞሽኑን በትክክል መምራት የሚችልበትን ብስለት ሲይዝ። ስለዚህ ልንገራችሁ፣ በጣም ብዙ ሰዎች የማላውቀው ሰው ሆነብኝ ያገባሁት ሰው ምናምን የሚሉት በደንብ የምናውቀው ሰው ነው የገባ ነው። ግን ምንድነው የዛን ጊዜ መጠየቅ የሚገባን ሰዓት ላይ፣ ነገሮችን በትክክል ማየት የሚገባን ሰዓት ላይ ቆመን ይሄ ነገር ትክክል አይደለም ማለት በሚገባን ሰዓት ላይ ምን አድርገናል? ዝም ብለን ሄደናል። ዝም ብለን ኢሞሽን ማለት ልንገራችሁ ልጓም እንደሌለው ፈረስ ነው። ዝም ብሎ መሮጥ ነው። በቃ እየረገጥን ምናምን ነው የምንሄደው። ድርምስምስ እያደረግን ነው የምንሄደው። ጓደኞቻችን ቢነግሩን አንሰማም። ፓስተሮቻችን ቢነግሩን አንሰማም። ምናምን ብዙ ሰው አንሰማም። በጣም ብዙ ሰው አንሰማም። የዛን ጊዜ ለምንድን ነው የማንሰማው? በቃ ኢሞሽኑ ብቻ ነው የሚሄደው። ኢሞሽኑ ብቻ ነው ዝም ብሎ የሚሄደው፣ ይዞን የሚሄደው። ለምን? ልክ እውቀት ራሱ ትንሽ ሀሳብ ትክክል እንዳልሆነ የሚያሳየን ሀሳብ ሲነሳ ምን እንደምናደርገው ታውቃላችሁ? አይ አእምሮ ይሄ ነው፣ አይ ክፉ ነው፣ አይ ሰዎች እንደዚህ ስላሉ ነው እያልን ምን እናደርጋለን? ኤክስኪውዝ እንፈጥራለን ለምናያቸው ነገሮች። ስለዚህ ኮመን የሆኑ ነገሮቻችንን ማየት የምንችልበት ብስለት ሊኖረን ይገባል። እነዛ ኮመን የሆኑ ነገሮቻችን ምንድን ናቸው? ለምሳሌ አንዳንድ ሰዎች ትዳር ላይ ከገባን በኋላ ያገባነው ሰው እንዴ እኔ እኮ አገልጋይ መስሎኝ ምናምን ልንላለን። እንዴ እኔ እኮ በጣም የቸርች ሰው መስሎኝ፣ እኔ እንደዚህ መስሎኝ ምናምን፣ እንዴ ከአገልጋዮች ጋር እኮ ነው የሚውለው ምናምን እንላለን። ለምን? የዛን ጊዜ ይሄንን ማየት የምንችልበት ታይም እያለን ምን አላደረግነውም? አላየነውም። ስለዚህ ምንድን ነው የዛን ጊዜ ገና በጮኝነት ያለን ጊዜ ላይ ኮመን የሆኑ ነገሮች ምንድን ናቸው ብለን ማሰብ፣ ስለ ቸርች፣ ስለ መንፈሳዊ ነገር፣ ስለ ገንዘብ፣ ስለ ፋሚሊ፣ የኔ ፋሚሊ፣ የእሷ ፋሚሊ፣ ስለ ልጆቻችን፣ ስለ ሁሉ ነገር ምን ማድረግ በደንብ ማሰብ። ይኸውላችሁ ገንዘብ በጣም ብዙ ሜሬጆችን የሚረብሽ ነገር ነው። በጣም ብዙ ሜሬጆችን ለምን መሰላችሁ የሚረብሸው? አንደኛ ገንዘብ ኢየሱስ እንደነገረን ጌትነት ገዢ ስለሆነ ሰዎች እውነተኛ ፖቴንሻላቸውን ሊያሳዩን የሚችሉበት መንገድ አንደኛው ገንዘብ ስለሆነ፣ ስለዚህ ገንዘብ ሲነካ ነው በእንጀራ የመጣ በአንገቴ የመጣ ምናምን የሚለው በኑሮ የመጣ ምናምን የሚለው ሰው። ነገር ግን ቸርች አትሂድ ቢባል እንደዛ አይልም። በህይወት የመጣብኝ ምናምን አይልም። ስራ ቸርች ቀርተህ ስራ ከተባለ ምን ይላል? በቃ ስራ ሆኖብኝ ነው እንጂ እኔ ቸርች መምጣት እኮ ፈልጋለሁ ምናምን ይላል። ስራ ቀር ግን ቢባል በእንጀራ የመጣችሁብኝ በእንትን የመጣችሁብኝ። አያችሁ? ስለዚህ እነዚህ ነገሮች እኛ ኮመንሊ አንድ የሚያደርጉን የሚችሉን ሀሳቦች ምንድን ናቸው? አብረውን ያኖሩናል? ሊያኖሩን የሚችሉ ውሳኔዎች አሉ ወይ? ያው ብዙ በሌሎች በሰዎች የምናውቃቸውን ነገሮች እዚህ አውጥተን አናወራቸውም። ግን ምንድነው በጣም ብዙ ጊዜ የማየው ነገር ምንድነው ይህንን ማሰብ የሚገባን ትክክለኛውን ሰዓት ካለፍን በኋላ እና ሜሬጅ ከገባን በኋላ ብዙ ዋጋ የምንከፍልበት ምክንያት ይሄ ነው። ቀድመን እነዛ ምን እንደሆኑ ምን ስላላደረግን ስላላጠናናቸው ወይም ስላልጠየቅን፣ እነዛ ላይ ምን ስላላደረግን ጊዜ ስላልወሰድን እነዛ ማሰብ የምንችልበት አእምሮ ወይም በዛን ጊዜ ክሊርሊ ነገሩን ማየት የምንችልበት ነገር ስለሌለን ወይም ስላልነበረን ኢሞሽናል ብቻ ስለሆነ
እንትኑ ደስ ይለኛል፣ እንትኗን ወድላታለሁ፣ እንትኗን ነው የምወደው፣ በዚህ ደስ ትለኛለች ምናምን ብለን ስለምናስብ እንደዚህ ይሆናል። ሌላኛው ወደዚህ አይነት ዲሲዥኖች እንድንገባ የሚያደርጉን ነገሮች ለእህቶች እድሜ መሄድ፣ ለወንዶች ደግሞ በቃ እኔ ቻንስ የለኝም ብለው የሚያስቡባቸው አንዳንድ ሁኔታዎች አሉ። ለምሳሌ የኑሯቸው ዝቅተኛ ከሆነ ምናምን የኑሮ አቅም ፋይናንሻሊ አቅማቸው ዝቅተኛ ከሆነ ምናምን ይህንን ሳይጠይቁ ፋይናንሻሊ ሴፍ ሊሆኑበት የሚችሉበት ወይም ጥሩ ነገር ሊሰጣቸው ቴንኪዩ ፀሐዬ፣ ቴንኪዩ መሳይ፣ ይህን ሊሰጣቸው የሚችል ነገር አስበው ምን ያደርጋሉ? ወደዛ ወደ ሜሪጅ ዝም ብለው ሰንሰት ብለው ሊገቡ ይችላሉ። እነዚህ ነገሮች ያንን ነገር ሳንጠይቅ ወይም ሳናስብ ስለገባን፣ ከዛ አንዳንድ ጊዜ ደግሞ ክርስቲያኖች ስለሆንን እንዳንወጣ የምናውቀው እውቀት ይይዘናል። ከዛ እንዳንኖር ምርጫችን ያሰቃየናል። ስለዚህ ሜሬጅ ብለን የገባንበት ነገር ስቃይ ሊሆንብን ይችላል። ደስታችን ሊጠፋ ይችላል። ሐሴት በእግዚአብሔር ድሮ ሐሴት እንደምናደርገው አገልግሎትን እንደምንወደው ቸርች እንደምንወደው ምናምን የጠፋብን ይመጣል። መራቅ እንጀምራለን፣ መሸሽ እንጀምራለን ምናምን። ስለዚህ አካባቢያችን ያሉት ሰዎች ጓደኞቻችን እንደበፊቱ ማግኘት አንችልም። ለምን? ይሄን እነዚህ ነገሮች የሚያደርጉን ምንድነው? ቀድመን እነዚህ ኮመን የሆኑ ነገሮች አንድ ሊያደርጉን የሚችሉ ሊያስማሙን የሚችሉ ነገሮችን ምን አላደረግንም? አጥርተን አላየንም፣ ማየት አልቻልንም። ምናልባት ቅድም እንዳልኩት መልክ አይተን ነው፣ ወይ ፋይናንሻሊ ስትሮንግ የምንሆንበትን ነገር አይተን ነው፣ ወይ እድሜ አስፈርቶን እድሜያችን አስግቶን የገባነው። እነዚህ ሁሉ ነገሮች ምን ያደርጉናል? የገባንበትን ሜሬጅ ሳናገናዝብ ከገባን በኋላ እንድንጠላው፣ እንድናዝንበት፣ እንድንማረር አልፎ ተርፎ እግዚአብሔር ምን ውስጥ ነው ያመጣኝ፣ ቴንኪው መሳይ፣ ምን ውስጥ ነው ያስገባኝ እንላለን። አንድ ጥቅስ እስቲ እናንብብ። በጣም ደስ የሚለኝ ጥቅስ ስለሆነ ይህን ጥቅስ እናንብብ ሁላችንም። ምሳሌ ምዕራፍ 18 ላይ እንሂድ። ምዕራፍ 19 ምሳሌ ምዕራፍ 19 ከቁጥር 2 ጀምሮ እንደዚህ ይላል። ምሳሌ 19 ጽዮን አይቻት ነበር፣ ጽዮን መንግስቱ። እሺ አይ ቲንክ አንድ ቁጥር የጻፈ ሰው አለ። እሺ 19:2 እንደዚህ ይላል። እውቀት አልባ የሆነ ቀናኢነት መልካም አይደለም ይልና እንደዚህ ይላል። ጥድፊያም መንገድን ያስታል። ጥድፊያ ምን ያደርጋል? መንገድን ያስታል። የድሮ ትርጉም እግሩንም የሚያፈጥን ከመንገድ ይስታል ይላል። እግሩን ምን የሚያደርግ? የሚያፈጥን ሰው ከመንገድ ምን ያደርጋል? ይስታል። ወይም ጥድፊያ መንገድን ያስታል። ከዛ ደስ ይለኛል ቁጥር 3። ስለዚህ መንገዱን ተጣድፎ መንገዱን የሳተ ሰው በራሱ ተላላነት ህይወቱን ያበላሻል። በራሱ ተላላነት ህይወቱን ያበላሻል። ከዛስ በልቡ ግን እግዚአብሔርን ያማርራል። አያችሁ? ተጣድፎ ይገባና ተጣድፎ ከገባ በኋላ ምን ያደርጋል? መልሶ እግዚአብሔር ምን ያደርጋል? መንገዱን ይስትና ከዛ በራሱ አለማወቅ፣ በራሱ ተላላነት፣ በራሱ ሞኝነት ምን ያደርጋል? እግዚአብሔርን ምን ያደርጋል? መልሶ ያማርራል። በምን ቀን ነው እዚህ ውስጥ የገባው? ጌታ ወይ እንደው ምንድነው ያመጣብኝ? ምንድነው ለዚህ እንዴት ነው እንደዚህ የሆንኩት? ሰው በራሱ ተላላነት ህይወቱን ያበላሻል። በልቡ ግን ማንን ያማርራል? እግዚአብሔርን ያማርራል። ያበላሸው በራሱ ተላላነት ነው፣ ግን መልሶ የሚያማርረው ማን ነው? እግዚአብሔርን። የመጀመሪያውን ደግሞ እንዳትረሱት፣ ጥድፊያ መንገድን ያስታል። ስለዚህ ልንገራችሁ፣ ከየትኛውም ውሳኔያችሁ በፊት ቸኩላችሁ በየትኛውም ውሳኔ ቸኩላችሁ ከመግባታችሁ በፊት የትኛውንም ውሳኔ ከመወሰናችሁ በፊት ብትዘገዩ ይሻላል። ዘገዩ ምንም ሚስ የምታደርጉት ነገር አይኖርም። አንዳች ሚስ የምታደርጉት ነገር አይኖርም።
መዘግየት ምንም ሰው በመዘግየት መጽሐፍ ቅዱስ ላይ ስፔሻሊ ዘግይተው ሚስ ያደርጉ ሰዎች ከተጣደፉ ግን መንገዳቸውን መሳታቸው አይቀርም። ከተጣደፉ ሰዎች መንገዳቸውን ስተው ይገኛሉ። ከዛስ መልሰው ማንን ነው እንትን የሚያደርጉት የሚያማርሩት? እግዚአብሔርን መልሰው ምን ያደርጋሉ? ያማርራሉ። በጣም ብዙ ክርስቲያን የሚያማርረው እንደዚህ እግዚአብሔር ጌታ ወይ እንደው ምንድነው በቃ የደረሰብኝ ነገር ለምንድን ነው እንደዚህ ሆንኩት? ምን ሆኜ ነው? ስለዚህ ልንገራችሁ፣ አሁን ያልገባችሁ ሰዎች በጣም አሪፍ ነው። ያላገባችሁ ሰዎች በጣም አሪፍ ነው። ለምን? አሁን የሃኒሙን ኢፌክት እናንተ ላይ እንዳይሰራ ማድረግ ትችላላችሁ። ምን በማድረግ? ቀድሞ በማሰብ አብረን ልንኖር የምንችልበት በቂ ባህሪ ያለን ወይም ኮመን የሆነ ባህሪ ያለን ተስማሚ አብረን። ከዛ ደግሞ ልንገራችሁ፣ አንዳንድ ባህሪ እኛ ላይ ስለሆነና ስላልሆነ ብቻ አይደለም፣ የራሱ ባህሪ ነው። እኔ ምን አደረግ እኔ ጋር ምን ያገናኘው እንዳትሉ፣ ነገ ልጆቻችን ያንን ባህሪ ይዘው ማደጋቸው አይቀርም። ለምን? ልጆቻችን በሁለት ሰው በኩል የሚቀረጹ ስለሆነ ነው። እዚህ ያንን ባህሪ ወደ ልጆች ደግሞ እናስተላልፋለን ማለት ነው። ያንን ባህሪ ልጆቻችን ላይ ለማየት ምን እናደርጋለን? ወስነናል ማለት ነው። የሚናደድ የሚቆጣ ዕቃ የሚወረውር ምናምን ከሆነ ያንኑ ባህሪ ነገ ልጆቻችን ላይ ምን እናደርጋለን? እናያለን ማለት ነው። ስለዚህ ይሄንን በደንብ ቀድመን ማየት ለምን በኋላ በልባችን እግዚአብሔር አሁን እኮ እንደውም በልቡ የሚያማርር ብዙ ሰው የለም። በአፉ ነው ቀጥታ ፊት ለፊት ነው የሚያማርረው። ያው አንዳንድ ጊዜ በጸሎት መልክ ነው የምናማርረው። ጌታ ሆይ እንደው የኔን ነገር እንደው ያለሁበትን ነገር ታያለህ፣ እንደው በምን ቀን ነው ምናምን እያልን በጸሎት ፊት መተን ቀርበን ነው ምን የምናደርገው የምናማርረው። ስለዚህ ይሄ ምን አመጣብን? በቃ ቀድመን ይሄ ጥድፊያ መኖር የማይገባበት ሰዓት ምን ነበረን? ጥድፊያ ነበረን። አንዳንድ ጊዜ እንደው እንትን ካረኩም ምንድነው ስሙ ጀነራላይዝ ለማድረግ አይደለም፣ በጣም ጀነራላይዝ ለማድረግ አይደለም። ይሄን በደንብ ያዙ። ጀነራላይዝ ለማድረግ አይደለም፣ ግን አንዳንድ ጊዜ ከውጭ ሀገር የሚመጡ እዚህ ኢትዮጵያ ለማግባት የሚመጡ ሰዎች ወንድም የሆኑ ሴቶች አንዳንድ ጊዜ ምክር ይጠይቃሉ። ምክር ሲጠይቁ የምንሰጣቸው ምክር ውሳኔያቸውን ጠይቀን ነው። ለምን እንደሆነ እንገራቸው፣ ለምን ውሳኔያቸውን እንደምንጠይቅ። ምክንያቱም ከነበረን ኤክስፒሪየንስ መክረንም ሰዎቹ ይጋባሉ። እንትናን ታውቁታላችሁ ወይ እንትናን ታውቋታላችሁ ወይ ብለው መጥተው ጠይቁና እንትናን እንደዚህ ነች፣ እንደዚህ ነው፣ እንትናም እንደዚህ ነው ብለን ከነገርን በኋላ አሃ እኔ እኮ በቃ እንትን ሪሌሽንሺፕ ነበረ ብሎ ሄዱና ከዛ በስንት ጠየቁት ተጋቡ እኮ የሚለውን ነገር ልንሰማ እንችላለን። እና አንዳንድ ጊዜ ይሄ ከሩቅ ሀገር ሆነው የሚያውቁትን ሰው መተው ለማግባት ሲመጡ የሚያውቁት የያዙት እውቀት ኮመን የሆነ ነገር ሳይኖር ቀጥታ መተው ከሩቅ በሚያውቁት ነገር ብቻ ሊገቡ ይችላል። እና ምንድነው አንዳንድ ጊዜ እንደዚህ አይነት ሪሌሽንሺፕ ውስጥ ሰዎች ሲገቡ ቅድም እንዳልኩት ሊገቡባቸው የሚችሉባቸው እንትኖች ብዙ ናቸው። ፖይንቶች እንገባበታለን ብለው የሚያስቧቸው አይ ቲንክ አንድ ሰው ማይክ ቢሆንሽ አልሚ ማይክሽን ትዘጊዋለሽ፣ ሚውት ታደርጊዋለሽ። ኦኬ እሺ ኦኬ። ስለዚህ በዛ በኮመን የሆነ እውቀት ሳይዙ ባገኙት ኢንፎርሜሽን ብቻ ይገባሉ። ለምን? ሲመጡ የመጡበት እንትን ውሳኔ እንጋባለን ወይም አገባለሁ ብሎ የመጡበት ውሳኔ። ስለዚህ የጥድፊያ ነው፣ ምክሩም የጥድፊያ ነው፣ እንትኑም ምንድነው ፍተሻውም የጥድፊያ ነው፣ ሁሉም የጥድፊያ ነው። እና እንደዚህ አይነት ነገሮች ላይ ቀድመን ማድረግ ያለብንን ነገሮች ብናደርግ በጣም ጤናማ ሪሌሽንሺፕ ለመመስረት ጤናማ ትዳር ለመመስረት እነዚህ
በጣም ኪ ናቸው ብዬ አምናለሁ። አለመጣደፍ፣ አለመቸኮል፣ አእምሯችን ማሰብ የሚገባውን ነገር እንዲያስብ ማድረግ። በጣም ይሄ እንትን ኢሞሽናሊ ዝም ብለን የምንነዳ ሰዎች መሆን የለብንም። ድሮ ልጅ ሆኜ አንድ ማስታወቂያ ትዝ ይለኛል። አንድ ማስታወቂያ የጎማ ማስታወቂያ ነው እና ማስታወቂያው ምን ይላል መሰላችሁ? ፓወር ዊዛውት ኮንትሮል ኢዝ ነቲንግ ይላል። እዚህ የፈለገ ኃይል ቢኖር ኮንትሮል የሚደረግበት መንገድ ከሌለ ምንም ከባድ ነው። ለምሳሌ ይሄ ወደ ቤታችን የሚመጣው ኃይል የሆነ ቦታ ተቀንሶልን ነው እንጂ እንዳለ ቢመጣ አንችለው፣ አይሆንም። ስለዚህ ይሄ የሚያል መብራት፣ ይሄን የሚያል መብራት ኃይል የሆነ ቦታ ምን እያደረገ ኮንትሮል እያደረገ ነው፣ ምንም ያደርግልን መጥኖ የሚልክልን ለእያንዳንዳችን ቤት። ፋብሪካ ደግሞ ቢኖረን ለፋብሪካ የሚሆን ነው የሚልክልን ፋብሪካ ቢኖረን። ስለዚህ ኢሞሽን ስላለን ብቻ ዝም ብሎ ኢሞሽንን መከተል ዊዝደም አይደለም፣ ትክክለኛ ዊዝደም አይደለም። ኢሞሽን ስላለን ብቻ ከዚህ በፊት ብያለሁ፣ ስለ ራበን ብቻ ምግብ አይበላም ማለት ሰርቄ ነው ምናምን ይባላል። ስለ ራበኝ መርዝ አልበላም፣ ስለ ራበኝ የተበላሸ ምግብ አልበላም። ለምን? ሞት የሚባል ነገር ደግሞ ስላለ ማለት ነው፣ እዛው ሊደፋኝ ስለሚችል። ስለዚህ የምንሄድባቸውን ነገሮች፣ የምንገባባቸውን ነገሮች በደንብ ማሰብ አለብን። እንትን የፈለግነውን ሰው የመውደድ፣ የፈለግነውን ሰዎች የማግባት፣ ወደ ትዳር ለመግባት በጣም እንትን ሰርግ መደገስ ምናምን ስለምንችል እንደሱ ስለምንችል አይገባም። ኖ የሆነ ቦታ ኮንትሮል መደረግ አለባቸው እነዚህ ነገሮች በሙሉ። ስለምችል ሳይሆን የት ነው የሚወስደኝ ይሄ መንገድ፣ የት ጋር ነው የሚያደርሰኝ፣ እንዴት ነው መቀጠል፣ በምን አይነት ስፒድ ነው የሚወስደኝ፣ ኮንትሮል አደርገዋለሁ ወይ፣ የሆነ ቦታ ሊይዘው ይችላለሁ ወይስ ከኔ ኮንትሮል ውጪ ሊሆን ይችላል። ምን የያዝኩት እውቀት የት ሊያደርሰኝ እንደሚችል፣ የያዝኩት ዲሲዥን የት ሊያደርሰኝ እንደሚችል በደንብ ማወቅ ስላለብን፣ ስለዚህ ኮመን የሆነ ነገር ስንመርጥ ወይም እንዲኖረን ስንፈልግ ኢቭን ፍቅር ብለን የምናስበውን ነገር ራሱ በደንብ መፈተሽ አለብን ወይም መመርመር አለብን። እኔ ፍቅር ብዬ የማስበውና ማሪ ፍቅር ብላ የምታስበው ነገር ምንድን ነው? ለምሳሌ ልንገራችሁ፣ ይሄ አንድ አይነት ቸርች መሄድ ራሱ በጣም ወሳኝ አንድ አይነት ቸርች። ምክንያቱም እዛኛው ቤት የሚሰበከው እና እዚህኛው ቤት የሚሰበከው ትምህርት ሁለታችንም አሜን ብለን የምንሄደው ትምህርት ቤት ስንገባ ሁለታችንም የሚያደባድበን ከሆነ በጣም ከባድ አደጋ ላይ ነው ያለነው። ስለዚህ ኮመን የሆኑ ነገሮች ሲኖሩን ቀላል ነው፣ በጣም ቀላል ያደርግልናል። ሜሬጅን፣ ሪሌሽንሽፕን በጣም ቀላል ያደርግልናል። ኮመን የሆኑ ነገሮች ፈልጉ። ምን ኮመን ነገር አለ? ተመሳሳይ የሆኑ ነገሮች፣ አብረው ሊያኖሩ የሚችሉ ነገሮች፣ ረጅም ሰዓት እንድናወራ የሚያደርጉ ነገሮች። ኢቭን ኮንቨርሴሽናችን ውስጥ ይሄ አለመግባባት ሳይፈጠር ምን ያህል ነው የምንቆየው? ቶሎ ይሄ አለመግባባት የሚፈጥርብን ነገር ምንድን ነው? እነሱ ነገሮች ራሱ ኮመን ነገር እንዳለን እና እንደሌለን እንድናቅ ስለሚያደርጉን ማለት ነው። ቶሎ የሚያጋጨን ነገር ምንድን ነው? ስለ ገንዘብ ስናወራ ነው? ስለ ቸርች ስናወራ ነው? ስለ ቤተሰቦቻችን ስናወራ ነው? ስለ እኔ ስራ ስናወራ ነው? ስለ እሷ ስራ ስናወራ ነው? ስለምን ስናወራ ነው ቶሎ የምንጋጨው? ምንድን ነው? ምን ላይ ነው ኮመን ነገር የሌለ? እኔ ዝም ብልስ የሚያስብለን ነገር ምንድን ነው? ለምን ኮንቨርሴሽኑ ወደዛ የሚወስደው ያ ነገር እዛ ነገር ላይ ምን ስለሌለ፣ ኮመን ነገር ስለሌለ። ኮመን ነገር ከሌለ እንደምንሆን ታውቃላችሁ? እንግዳ እዛ ጋርና እዚህ ጋር የምንቀመጠው እንግዳ። ለምን ስናወራ ምን ልናደርግ ነው? ልንጣላ ነው ማለት ነው። በቃ ስናወራ እያንዳንዱ ወሬ፣ እያንዳንዱ ኮንቨርሴሽን ድብድብ ሊሆን ነው ማለት ነው። ለምንድን ነው እንደዛ የምንሆነው? ኮመን የሚያደርገን ነገር ፈልገን አይደለም የገባነው። እኔ የምፈልገውን ፈልጌ ነው የገባሁት። ስለዚህ በኒዴ ተጎትቼ ስለገባሁ፣ በኒዴ በምፈልገው ነገር ስለሆነ ተጠምጄ የገባሁት፣ ያን የምፈልገውን ነገር ይዤ ገብቼ ካገኘሁት በኋላ፣ ለምሳሌ እድሜ የገፋ ብዬ ወይ ገንዘብ ፈልጌ ከገባሁ፣ ልክ እሱን ካገኘሁ በኋላ
እሱ ሴት ስለተደረገ እሱ በቃ ምንድነው እሱ መስመር ስለያዘ እሱ ትክክለኛ ቦታ ላይ ስለተቀመጠልኝ ከዛ በኋላ ሌላ ነገር ሲመጣ እማንግባባበት ነገር ብዛቱ ይሄ ነው ይባል በጣም ብዙ ነገር። ስለዚህ ምን ያደርገናል? በጣም ይረብሸናል። ሪሌሽንሺፓችንን ድብልቅልቅ ያደርገዋል። ድብልቅልቅ ያደርገዋል። ጸባችን እንትናችን ራሱ ኮመን የሆኑት ነገሮች ትንሽ ስለሆኑ ትንሽ ሰዓት ነው የምንስቀው። ራሱ የሚያስቀን ነገር ራሱ ትንሽ ነው። ያውም ደግሞ የሚያስቀንም ነገር አንድ አይነት ከሆነ ነው። የሚያስቀንም ነገር ራሱ የተለያየ ሊሆን ይችላል። ለምን? ኮመን የሆኑ ነገሮች የለንም። ኮመን። ስለዚህ ምን እናደርጋለን? በጣም ይሄ ረብሻው ጸቡ ምናምን የማይቆም ይሆናል። ዝም ብሎ በየጊዜው የሚቀጥል ይሆናል። በየጊዜው እንትን ማብቂያ አይኖረው ማለት ነው። ለምን? ኮመን የሚሆኑትን የሚያደርጉንን ነገሮች ፈልገን አይደለም የገባ ነው ማለት ነው። የሆነ ኒዴን ፈልጌ ቅድም እንዳልኩት የሆነች የምፈልጋት የሆነች በቃ እኔ ኢሹ ሆኖብኝ የኖርኩትን ነገር። ስለዚህ አንዳንድ ሰዎች ከዚህ በኋላ አንዳንድ ይሄኛ ማህበረሰብ ደግሞ ትንሽ ከበድ ስለሚል ምን ይላል? በቃ አንተ ብታገባ ይሻላል፣ ታናናሾች አገቡ፣ አንቺ ብታገቢ ይሻላል፣ እንደዚህ ሆነች። ይሄንን ፍራቻ ራሱ ልንገባ እንችላለን። ይሄን ግን ፍራቻ ስንገባ የምንገባበት ነገር ምን እንደሆነ እኛ ቀድመን ሳንጣደፍ ነገሩን በትክክል ማየት የምንችልበት ዊዝደም ከሌለን እንደኛ በቃ አሳዛኝ ሰው የለም። ለምን መሰላችሁ? ከሆነ ነገር ለማምለጥ ብለን ገብተን የማናመልጥበት ይሆናል። ከሆነ ነገር ለመሸሽ ብለን ገብተን ከቤተሰቦቻችን፣ ከጓደኞቻችን፣ በዙሪያችን ካሉት ሰዎች ለመሸሽ ብለን የገባንበት ትዳር እረፍት መሆኑ ይቀርና ወይም ደስታ መሆኑ ይቀርና እዛ ውስጥ ያለው ነገር ምን ይሆናል? ሌላ ፕሮብሌም፣ ሌላ ሄዴክ ክሬት እናደርጋለን። በማን? በራሳችን። ለምን? መጽሐፍ ቅዱስ እንደሚነግረን አንደኛ እውቀት አልባ የሆነ ቀናኢነት ይላል። ወይም ይሄ ቅናት ፓሽን ያለ እውቀት የሆነ ፓሽን ምን ያደርገናል? አደገኛ። ስለዚህ ዝም ብሎ እንዲህ ማግባት እፈልጋለሁ፣ በቃ ቶሎ የራሴን ቤተሰብ መመስረት እፈልጋለሁ። እንትኑ ፓሽኑ ይሄ ፍላጎቱ አለ የሚቃጠል ነው፣ ግን እውቀት የለው። ስለዚህ ምን ያደርግ ይችላል? ሊያፈርሰው ይችላል። ገብቶ ወዲያው ሊወጣ ይችላል። እንዴ እኔ እንደዚህ መሆኑን መቻወቅኩ ሊል ይችላል ገብቶ። ለምን? ያለ እውቀት ነው። መግባት ብቻ ነው፣ ፍላጎቱ ላይ ብቻ ነው፣ ፍላጎቱ ብቻ ነው። ስለዚህ ፍላጎቱ ደግሞ የት እንደሚወስደን የቱ ጋር እንደሚያበቃ አይታወቅም። ለምን? ፍላጎት የሚቀጥል ነገር ስለሆነ አይቆምም። የሚሆነው ቦታ ዛሬ ይሄን እናገኘን እንጂ ነገ ደግሞ ሌላ ነገር መጠየቁ አይቀርም። ሌላ ነገር መጠየቁ አይቀርም። ሌላኛው አይ ቲንክ አራተኛ ፖይንት ግሪድ ወይም ደግሞ ምንድነው ስግብግብነት በምን እንደሆነ አሳያቸዋል። ያ ብዙ ጊዜ ስግብግብነትን የምናውቀው እንትን ላይ ነው፣ ምግብ ላይ ብቻ ነው ወይ ብር ላይ የምናውቀው ስግብግብነትን የምናውቀው። ስግብግብነት ብር ላይ ያለ ስግብግብነት እንዳለ ሆኖ ግን ምን አለ መሰላችሁ? ይሄ ስግብግብነት ከራስ ወዳድነት የሚመነጭ ስለሆነ ሁሉ ለኔ ይደረግልኝ፣ ሁሉ ለኔ ካልሆነ ሁሉ ለኔ የሚል ሰው ትዳሩን ይበጠብጣል። ስለዚህ መጀመሪያ መስጠት እችላለሁ ወይ ብላችሁ መጠየቅ አለባችሁ። ብገባ ትዳር ውስጥ መስጠት እችላለሁ? ልንገራችሁ፣ ስግብግብነት ነው ሰው በትዳሩ ላይ ቺት እንዲያደርግ የሚያደርገው። ስግብግብነት ሁሉ ለኔ የሚል ሁሉ ለኔ ካልሆነ ለኔ ብቻ ካልሆነ እኔ የሚለው ይሄ ስግብግብ ራስ ወዳድነት የሚመነጭ ነገር ስግብግብነት አይቆምም፣ ማቆሚያ የለውም። መጽሐፍ ቅዱስ እንደሚነግረን አይሞላም ስግብግብነት።
በምንም ሊረካ አይችልም። ስለዚህ ዝም ብሎ ነው ስግብግብ የሆነ ሰው ሁሉን ነገር ለኔ ነው የሚለው። ሁሉን ነገር ለኔ ነው የሚለው። ስግብግብ የሆነ ሰው ምንም በቃ አያውቁም። ገንዘብ በሉ ምን በሉ ለኔ። እዚህ ከስግብግብነት ሰው በጣም መጠበቅ አለበት። አንደኛው ምሳሌ የሚያስተምረን እሱ ስለሆነ ስግብግብነት ያለበት ቦታ ላይ ሰዎች ህብረትን መመስረት፣ ህብረት የሚባለው ነገር በሙሉ ብዙ ህብረቶች የሚፈርሱት በስግብግብነት። አንዳንድ ሰዎች እዛ ህብረት ውስጥ እዛ ሪሌሽንሺፕ ውስጥ የሚጠይቁት ዲማንዳቸው ከፍተኛ ነው። ሪሌሽንሺፑ ሊሰጣቸው ከሚችለው በላይ የነሱ አፒታይት ከፍተኛ ነው። እዚህ ሁሉንም እኔ ካልበላሁት፣ ሁሉንም ለኔ ካልሰጣችሁ፣ ሁሉም ለኔ ካልሆነ፣ ሁሉን እኔ ካላረኩት፣ ለኔ እዚህ ጊቨር የሆነ ልብ ስለሌላቸው፣ ጊቨር የሆነ ሜንታሊቲ ስለሌላቸው ምንድናቸው? ስግብግቦች ስለሆኑ ሁሉን ነገር ለኔ ስለሚሉ አንዱን ሰው ክረሽ ያደርጉታል ወይ ከሚገባው ላይ ያ ሰው ይጎዳና ምን ያደርጋል? መውጫ መንገድ ብቻ ነው የሚፈልገው፣ ከዛ ውስጥ መቆየት አይፈልግም። ለምን? አንዳንድ ሰዎች ራሳቸውን እስኪያጡ ድረስ ይደረጋሉ፣ በሌላ ሰው ሙሉ ለሙሉ ሊዋጡ ይችላሉ፣ ኮንሱም ሊደረጉ ይችላሉ። ለአንድ አልቂት እሳት እና ምንድነው መሬትን መሰለኝ ምሳሌ ላይ ሲናገር አይጠግቡም። እሳት ምንም ብትጨምሩለት አይቆምም አይደል? ዝም ብሎ ነው የሚወስደው። ልክ እንደዛ ነው ስግብግብነት። ልክ እንደዛ እሳት እየነደደ እንጨት አምጣችሁ ብትጨምሩ ትልቅ እንጨት አመጣችሁ ብሎ አይቆምም። እንደውም እሳቱ ይጨምራል። አፒታይቱ እየጨመረ ነው የሚሄደው እሳት በጨመራችሁለት። ስለዚህ እሳት እንዲጠፋ ከተፈለገ ምንድነው የሚነደው ነገር ነው ምን የሚደረግበት የሚወሰድበት። ስግብግብነትም ልክ እንደዚህ ነው። የሚፈልገው ነገር እስካልተወሰደ ድረስ ሊያቆም አይችልም። ስግብግብ የሆኑ ሰዎች ዝም ብሎ ነው የሚወስዱት ምንም ሁሉንም ነገር። ለዚህ ደግሞ የእስራኤልን ሰዎች ሄዳችሁ ብታዩ ምግብ እንትን መና ሲወርድ ሰብስቡ ተባሉ። ስትሰበስቡ ግን ለአንድ ቀን ነው ተባሉ። ግን እነሱ ስግብግብ ስለነበሩ ለምን ባርነት ያመጣባቸው አንዱ ተጽዕኖ ክፉ ተጽዕኖ እሱ ነው፣ ስግብግብ። ስለዚህ ምን ብዙ ሰበሰቡ አንዳንዶቹ ደግሞ ጥቂት ሰበሰቡ ይላል፣ አርፍደው የወጡት። ከዛ ምን ሆነ? ብዙ የሰበሰበው አላተረፈም፣ ጥቂት የሰበሰበው አልጎደለበትም። ስግብግብነት ሀሳብ ስላላቸው የነሱ ይህን ሁሉ ሰብስበው የገቡት እንጂ የሚበቃቸው ነበር። ሁሉም ሲከፋፈሉት በድንኳናቸው እንዳለው ሰው ልክ ሆነ ይላል። ግን ምን ያደርጋሉ? ከዛ ላይ በልካቸው ከሆነው ላይ ጥቂት በልተው ያሳድራሉ ለነገ። በልካቸው እኮ ነው የሰበሰቡት፣ ግን ምን ያደርጋሉ? ለነገ ደግሞ ያሳድራሉ። ምን ስግብግብነት ስላለባቸው ነው የሚያሳድሩት ራሱ። ለምን ነገ ካልዘነበ እግዚአብሔር ከረሳው ካልሰጠን ብለው ማለት ነው። ላይሰጠን ይችላል እግዚአብሔር፣ ነገ ላያዘንብልን ይችላል። ስለዚህ ምን እናርግ? ዛሬ ምን እናርግ? እናሳድር ትንሽ ከዚች ውስጥ። ቴንኪ ብራዘር፣ ቴንኪ ሶ ማች መሳይ። ስለዚህ ምን ያደርጋሉ? ትንሽ በልተው ያሳድራሉ። የሚያደርጉት የሚወስዱት ነገር ሁሉ የመነጨው ከስግብግብነት። ስግብግብነት ከገንዘብ ጋር ብቻ እንዳይመስላችሁ። ስግብግብነት ከምግብ ጋር ብቻ እንዳይመስላችሁ። ስግብግብነት ሁሉ ለኔ ካልሆነ ብሎ ከማሰብ፣ ሁሉ ለኔ ብሎ ሁሉ ለኔ። እዛ ያችን ሴት ሲያይ ለኔ ካለ፣ ያንን ወንድ ስታይ ለኔ ካለ ስግብግብነት ይሄ። ስለዚህ ለምን በቃ ባለን ነገር መርካት አንችልም። ይሄ ሊበቃን አይችልም። ይሄኛው የኔ ነው፣ ይሄ አለኝ ይበቃኛል፣ ይሄ ያለኝ ነገር በቂ ነው፣ ይሄ የምደሰትበት ነው ነገር ብሎ ስግብግብ ሰው በነገራችን ላይ ያለውን አይቶ አያውቅም። ስግብግብ ሰው የሌለውን ነገር ነው የሚያየው ሁልጊዜ። ሌላ ሰው እጅ ላይ ያለውን ነገር ነው፣ ሌሎች ሰዎች የያዙትን ነው፣ ከሱ ውጪ ነው፣ አመለጠኝ ብሎ ነው የሚያስብ ስግብግብ ሰው። ለምን? ሁሉን ለራሱ ማድረግ ስለሚፈልግ። ስለዚህ ቢሰጠው አይረካም፣ በፍጹም አይረካም። በቃ ልንገራችሁ፣ ስግብግብ ሰው ምንም መርኪያ የለውም። ስግብግብነትን ማሸነፍ ነው እንጂ። ደግሞ ምን መሰላችሁ? ስግብግብነት ከምን እንደሚመነጭ ልንገራችሁ።
ስግብግብነት ይሄ የያዝኩት ነገር በቂ አይደለም ብሎ ከማሰብ ምንም ሙላት ያመጣልኛል ብሎ ካለማሰብ ጎዶሎ ነኝ ስለዚህ ቢዝ ብጨምር አይበቃኝም ብሎ ከማሰብ ነው። ይሄ ደግሞ ሙላታችንን ካለማወቅ ነው። በነገራችን ላይ ቆይቷል አንድ ቪዲዮ ለቅቄ ነበር እዚሁ ቲክቶክ ላይ ይሄ ኮንቴንትመንት እና ሳቲስፋክሽን የተለያየ ነው። ሰው ኮንቴንትመንት የሚያገኘው ሳይበላ ሳይጠጣ ነው። ሳቲስፋክሽን ለማግኘት ግን መብላት መጠጣት አለበት። ባልበላውና ባልጠጣው ነገር ሳቲስፋክሽን ሊያገኝ አይችልም። ኮንቴንትመንት ግን ከመብላትም ከመጠጣትም በላይ ነው። ስለዚህ ሰው ሀብት ሲሰበስብ ሳቲስፋክሽን አያገኝም፣ ኮንቴንትመንት አያገኝም፣ ምንም አያገኝም። ግን ሀብት ሲሰበስብ ሳቲስፋክሽን በማግኘት ትንሽ ሲያገኝ ትንሽ ሳቲስፋክሽን ያገኛል። ብዙ ባገኝ እኮ በጣም ሳቲስፋይድ ሆናለሁ ብሎ ስለሚያስብ ምን ያደርጋል? ይጨምራል። ስለዚህ ያንን ሳቲስፋክሽን ፍለጋ ምን ያደርጋል? እየጨመረ ይሄዳል። ኮንቴንትመንት ካገኘስ አንድ ሰው ኮንቴንት ከሆነ ሙሉ ከሆነ ሙላት ከተሰማ ምንም ብሰጡት ራሱ ከሙላቱ ጋር እንደማይገናኝ ያውቃል። ቢወሰድበትም እንደጎደለው አይቆጥርም። ለዚህ ነው ይስሐቅ በእግዚአብሔር ሙሉነት ስለሚሰማው ጉድጓድ ሲወስዱበት አልፎ ይቆፍራል፣ ሲወስዱበት አልፎ ይቆፍራል፣ ሲወስዱበት አልፎ ይቆፍራል። ለምን? ሙላቱ ከውስጥ ስለሆነ። ስለዚህ ሳቲስፋክሽን የለውም። ከዚህ ማለት እንትን ላይ ምንድነው መካከለኛው ምስራቅ ላይ የውሃ ጉድጓድ ማለት በቃ ትልቅ ነገር ነው፣ በጣም ትልቅ ነገር። ያንን ግን ለሙላት አይወስድም። ለሙላት ከዛ ሞላለሁ ብሎ ያስብ፣ ሙላቴ ነው ብሎ ያስብ። ሙላቱ ከእግዚአብሔር ስለሆነ ይሄንን ጥሎ ይሄዳል፣ ያንን ጥሎ ይሄዳል፣ ከዛ ሲቆፍር ሮቦት አለ እግዚአብሔር አበዛኝ፣ ገና ደግሞ በምድር ምን አደርጋለሁ እንበዛለን። ስለዚህ አያችሁ ሙላቱ ማን ላይ? እግዚአብሔር። በእግዚአብሔር ነው ኮንቴንትመንት ያገኘው። ሳቲስፋክሽን የለውም። ብዙ ጉድጓድ ቢቆፍር ሳቲስፋክሽን ግን ያለው ሰው ይላችሁ በአንድ ጉድጓድ ራሱ አይቆምም። ጉድጓድ መቆፈር አለበት። ለምን? በሶስት በሁለት ሳቲስፋይድ አይሆንም። ስለዚህ ይኸውላችሁ ሳቲስፋክሽን የሚፈልግ ሰው ፈጽሞ ሊረካ ስለማይችል ስግብግብ ነው የሚሆነው። አንድ ይጠጣል፣ ከዛ ምን ያደርጋል? እቺ እኮ ሁል ጊዜ ብትኖረኝ ይላል፣ ይደግማል። እቺ እኮ ብትኖር በቃ ስለዚህ ለነገ ደግሞ ላስቀምጥ ይላል። ምን ሳቲስፋክሽን ከዚህ ነገር ስለሆነ የሚያገኘው አይለቅም፣ አያቆም። ስለዚህ እንደዚህ አይነት ሰዎች እንደዚህ አይነት ሰዎች ትዳር ቢይዙ ይረብሻሉ። ለምን? ኮንቲኒስሊ የራሳቸውን ነገር ብቻ ስለሆነ የሚያስቡት፣ የራሳቸውን መሙላት፣ የራሳቸውን መርካት፣ የራሳቸውን መደሰት ብቻ ስለሆነ የሚያስቡት። ስለዚህ ምንድነው አያቆምም፣ ሂዳቸው ፍላጎታቸው አያቆምም፣ ዝም ብለው። ስለዚህ ስግብግብነት ያለበት ቦታ ትዳር ይበጠበጣል። ሁሉ ለኔ ካልሆነ፣ ሁሉ ለኔ ካልተሰጠ፣ እንደዚህ ካልተባልኩ፣ እንደዚህ ካልተባለልኝ፣ እንደዚህ ካልተደረገልኝ፣ እንደዚህ ካልተደረገ ሁሉ ለኔ ማለት ጤናማ ነገር አይደለም። ትዳር የሚበጠብጥ አንደኛው ክፉ ሐሳብ ስግብግብነት ነው። ስለዚህ መጽሐፍ ቅዱስ እንደሚነግረን ራሳችሁን ከስግብግብነት ጠብቁ ይላል። ይህን ያለው በእርግጥ ስለ ገንዘብ ሲያስተምር ግን ደግሞ ስግብግብነት ከሆነ ግን ውስጡ ሁሉም ነገር ስላለ፣ ሁሉም ሐሳብ ስላለ፣ ሁሉም ድርጊት ስላለ ስግብግብነት በገንዘብ የገባ ስግብግብነት ለእንትን ነው ብሎ ጥሎን አይሄድም። መንጸባረቁ አይቀርም ስላለ ሐሳቡ እኛ ጋር ስላለ በሌላ ነገር ማንጸባረቃችን አይቀርም። በሌላ መልኩ ስግብግነታችንን መግለጣችን አይቀርም። ልንገራችሁ፣ ገንዘብ ላይ ስግብግብ የሆነ ሰው በገንዘብ ብቻ አይደለም ያሳየን፣ በምግብም ያሳየናል። እዚህ ነው የስግብግብን እንጀራ አትብላ ይላል ምሳሌ 23 ላይ። ለምን? በበላህም ጊዜ አለ ይመራል፣ ከዛ ደግሞ ገብቶም ለሆድ ጤንነት አይስማማም፣ እንደውም ያስመልሳል። ለምን? የበላውም የስግብግብን እንጀራ ስለሆነ። ሲሰጥ ራሱ ብላ ይላል አለ ምግብ አቅርቦ፣ ግን ብላ ሲል ራሱ ከልቡ አይደለም ይላል። ስለዚህ ከልቡ ስላልሆነ ከበላ በኋላ እንኳን ምን ያደርጋል? ያስመልሳል። አያችሁ እንዴት አፌክት እንደሚያደርግ ንግግሩ ራሱ። ብላ ራሱ ሲል እንዳትበላ ፈልጎ
ስለዚህ እንዳትበላ ፈልጎ ስለሆነ ብላ ብላ የሚለው ምን ያደርጋል? ከበላ በኋላ እንኳን ደግሞ ምን ያደርጋል? ያስመልሳል። ሰለሞን ነው ያለው እንደዛ ምሳሌ 23 ላይ ያለው። ከዛ በኋላ ነው እንደውም ሰው በልቡ እንደሚያስብ እንደዛ ነው ይላል። ለምን? በልቡ ስግብግብነት ካለ አውጥቶ የሚገልጠው የሚያሳየው በድርጊቱ ሁሉ ያንን ስግብግብነት ስለሆነ ስግብግብ ሰዎች ትዳሩን ሚዛኑን ያሳጡታል። ትዳርን ሚዛን የሚያሳጡት ሰዎች ስግብግብ ሰዎች ናቸው። በአንድ በኩል እንዲዛነፍ ያደርጉታል። ዝም ብሎ ወደ አንድ በኩል ብቻ እንዲሄድ ያደርጉታል። ጤናማ የሆነ ባላንስድ የሆነ እንዳይሆን ያደርጉታል። ሚዛኑን ያስጡታል። ምን ስለሆኑ? ስግብግቦች ስለሆኑ፣ ሁሉ ነገር ከነሱ አንጻር ስለሆነ እኔ አልወድም፣ እኔ አልፈልግም፣ እኔ አልችልም፣ እኔ እንደዚህ ገብቶ እንደዚህ በመሰረቱ ይሄ እኔ የሚለውን ሀሳብ ካሰበ ሰው ወደ ሜሬጅ ራሱ መምጣት የለበት። አንደኛው እንደውም መጣል ያለበት ነገር ሰው እኔነትን ነው። ወደ ትዳር ላይ መምጣት ከፈለገ እኔነትን መጣል አለበት። እዚህ ስግብግብነት ካለ ለእኔ ብቻ ይሄ ለእኔ ይሁን፣ ይሄ ለእኔ ይጨመር፣ ይሄ ለእኔ እንትን ይበል፣ ይሄ እንትን ልበል የሚል ሀሳብ ያለበት ቦታ ብዙ ጊዜ ትዳር ሚዛኑን ያጣል። ስግብግብ ሰዎች ባሉበት፣ ስግብግብ የሆነ አቲቲዩድ ባለበት ቦታ ለእኔ ብቻ የሚል እኔ ብቻ ካልሆንኩ ከራስ ወዳድነት ከመነጨ የትዳር ሚዛን ይጠፋል። የትዳር ሚዛን ይበላሻል። ስለዚህ ምን ማድረግ አለብን? ሚዛን መጠበቅ የምንችልበትን ጤናማ አስተሳሰብ እኛ ማሳደግ አለብን። እንዴት ነው የምናሳድገው? አሁን ወደዚህ ደግሞ መጣ። እንዴት ነው የምናሳድገው? አንዳንድ ጊዜ ይሄ አምጣ አምጪ የሚለውን ፍላጎት ራሱ ለምን ፈለግኩኝ ብለን መጠየቅ አለብን። ለምንድን ነው የፈለግኩት? በምን ምክንያት ነው ይሄ ሁሉ እንደሚያስፈልገኝ ያሰብኩት? እኔ ብቻ ይሄ ነገር እንደሚያስፈልገኝ ያሰብኩት በምን ምክንያት? እሷ ለምን አያስፈልጋትም? እሱስ ይሄ ለምን አያስፈልገው የሚለውን ሀሳብ ማሰብ አለብን። እኛ የምንፈልገው ነገር የትዳር አጋራችን እንደሚያስፈልገው ማሰብ መቻል አለብን። ይሄ የመጀመሪያ ራሳችንን ከራስ ወዳድነት የምንጠብቅበት መንገድ። እኔ በጣም ከፈለኩት ያንን ነገር እሷ ልትፈልገው ትችላለች፣ እሱም ሊፈልገው ይችላል ብለን ማሰብ የመጀመሪያው ኢየሱስ ያስተማረን ባልንጀራ ከአንተ እንደሚሻል ምን ማድረግ መቁጠር የሚለው በኢየሱስ ዘንድ የነበረው ይህ አስተሳሰብ በእናንተም ዘንድ ይሁን አይደለም ይላል። ስለዚህ የአስተሳሰብ ማለት ቶሎ እኔ በጣም የምፈልገው ከሆነ ያን ነገር ያም ሰው ሊፈልገው እንደሚችል ምን ማድረግ ማሰብ። ይሄ ከስግብግብነት ያርገናል፣ ያራቀን ይመጣል። እየገደልነው እንመጣለን። አፒታይቱ እየገደልነው እንመጣለን። በጣም በቃ ይሄ አንደኛው ይሄ ስግብግብነት አፒታይት የሚዘጋበት ነገር ይሄ ነው። አንዱ መግደል የምንችልበት መንገድ ይሄ ነው። ራሳችንን እኛ በጣም ከፈለግን ያንን ነገር እንትና ሊፈልገው ይችላል። ይሄንን ደግሞ አብሮኝ ከሚያገለግሉ ሰዎች ነው የተማርኩት። እና አንድ ጓደኛችን ምን አደረገ? ውሃ በጣም ጠምቶት ከዛ ውሃ ሊጠጣ ሊያነሳ ሲሄድ ለእኔም ማምጣልኝ ሲል ሰማ። አንዱ ጓደኛችን አብሮ የሚያገለግል ከዛ የነበረው አንድ ነበር። ስለዚህ አመጣና መጀመሪያ ለሱ ከፍቶ ሰጠው። የነበረው ውሃ አንድ ነበር፣ አላየም። ይሄኛው ለኔም ውሃ ይዘልኛል። ከዛ አምጥቶ ከፍቶ ሰጠው። ጠምቶታል እኮ ከዛ ሰጠው፣ ጠጣና የሄድከው ውሃ ልታመጣ ነው ወይስ ምናምን ሲለው አይ እኔ ውሃ ልጠጣ ነበር አለ። እና ሲል አንድ ስለነበር ለአንተ ሰጠው አለ። ለምን ቢጠማኝም ወንድሜ ከኔ እንደሚሻል ምን አደርጋለሁ አስባለሁ። ስለዚህ አንተ ጠጣ፣ እኔ ደግሞ ቆይቼ እጠጣለሁ ወይ ገዝቼ እጠጣለሁ። ሄደ ሊገዛ። በቃ ይሄንን ለራሴ ትምህርት አድርጌ ወሰድኩ። ሰው የሚፈልገው ነገር ከሆነ ሌላ ሰው እኔ የምፈልገውን ነገር ሌላ ሰው የሚፈልገው ከሆነ አንደኛው የስግብግብነት የምገልበት መንገድ አሳልፌ መስጠት። እዚህ ሜሬጅ ላይ በጣም ይሄንን ነገር ማከም ከፈለጋችሁ የምትወዱትን ነገር ስጡ። በነገራችን ላይ መስጠት የሚባለውን ነገር ከሜሬጅ ጋር በተገናኘ ላውራ።
ከሜሬጅ ጋር በተገናኘ ይውላችሁ የምትወዱትን ነገር መስጠት ስትጀምሩ የምትወዱትን ነገር መልሳችሁ ማጨር ትጀምራላችሁ። ለሜሬጅ በጣም ጠቃሚ ነገር ይሄን ያዙ። በጣም የምትወዱትን ነገር መስጠት ስትጀምሩ ሜሬጅ ውስጥ ለምሳሌ አቴንሽን እንዲሰጣችሁ የምትፈልጉ ከሆነ አቴንሽን ስጡ። ሰው በደንብ ትኩረት ሰጥቶ እንዲሰማችሁ የምትፈልጉ ከሆነ እናንተ ትኩረት ሰጥታችሁ ስሙ። ሰው በምታደርጉት ነገር አፕሪሺየት እንዲያደርጋችሁ የምትፈልጉ ከሆነ እናንተ ቀድማችሁ አፕሪሺየት አድርጉ ሰው የሚያደርግላችሁ። መጀመሪያ ማግኘት የምትፈልጉትን ነገር ስጡ። ለምን? የምትዘሩትን ነው መልሳችሁ የምታጭዱት። አለዚያ ያልዘራችሁትን ነገር ለማጨድ የምትፈልጉ ከሆነ ትክክል አይደላችሁ። በፍጹም ትክክል አይደላችሁ። እናንተ የማትፈልጉትን ነገር መስጠታችሁ ሰጪ አያሰኛችሁ። ለምሳሌ ይሄንን ነገር ካልፈለኩት እና ብሰጣችሁ ሰጠው አይባልም፣ ጣልኩባችሁ ነው ይባላል። ለምን? ስለማልፈልገው ነው የሰጠኋችሁ፣ የት እንደማደርገው ስለማላውቅ ወይም ሐሳብ ስለሌለኝ እንጂ ስለምወዳችሁ አይደለም የሰጠኋችሁ። ስለምወዳችሁ ግን መሰጣችሁ ምን ነው? የምወደው። ለዚህ ነው አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። የሰጠን የሚወደው ልጁ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱን ምን አድርጉት? ስሙ። ስለዚህ እግዚአብሔር ሲሰጠን የሰጠን የሚወደው ልጅን ነው፣ የማይፈልግ ልጅ አይደለም የሰጠን። ከዚህ ፍቅር የምንወደውን ነገር መስጠት፣ በጣም የምትወዱትን ነገር መስጠት ጀምሩ። ያ ማለት በቃ ትገላላችሁ። ይሄ ሰልፊሽ ዲዛይር ለኔ የሚለውን ነገር መግደል የምትችሉት የምትፈልጉትን የምትወዱትን ነገር ስትሰጡ ነው። ልንገራችሁ በቀላል ልብስ ቤት እንገባና ልብስ እናይና የምንወደውን ልብስ ስናገኝ እስቲ ያንን ልብስ አምጣው፣ ያንን ልብስ አምጪው፣ ያንን ልብስ አውርድልኝ ምናምን እንላለን። ለምን? መጀመሪያ የምንፈልገው ምንም ይለን የምንወደው ነው። ለዚህ ነው ብዙ አይነት ልብስ ራሱ የሚሰራልን። ቴንኪው ሚናይ። በጣም ብዙ አይነት ልብስ የሚሰራልን የኛ የልባችን ፍላጎት ዲዛይር የተለያየ ስለሆነ ነው። ስለዚህ ከልብሶች መሃል የምናወጣው የምንወደው ነው፣ እኛ ልብ ውስጥ ያለው እኛ የምንፈልገው። ስለዚህ ምን ያደርጉልናል? ብዙ አይነት ይሰሩልናል ልብስ። ከዛ የምንወደውን እኛ ፒክ አድርገን እንሄዳለን። ስለዚህ ስንወጣ እንኳን የሚያዘጋጁልን እነሱ ብራችንን ከመቀበላቸው በፊት እኛ የምንወደውን ነው የሚያዘጋጁልን። ስለዚህ የምንወደውን ስናገኝ ነው ምን የምንከፍለው? ብር የምንከፍለው። የምንወደውን ካላገኘንስ ዞር ብለን አይተን እንወጣለን። ለምን? የምንወደው የለም እዛ ውስጥ። ስለዚህ እነሱ ብር ቢፈልጉም አያገኙም። ለምን? የምንወደውን ነገር ካልሰሩልን። ስለዚህ ልንገራችሁ ሜሬጅ ውስጥ በጣም ሜሬጁን የሚንከባከበው ነገር ምን ታውቃላችሁ? የምትወዱትን ነገር ስጡ። በቃ የምትወዱትን ነገር ለእናንተ ቢሆን ደስ የሚላችሁ ነገር ስጡ። ሳሰስቱ ስጡ። ዝም ብላችሁ ስጡ። ለምን? ዘር ነው፣ መልሰው መብቀሉ አይቀርም። ዝም ብላችሁ ስጡ። ጊቨር ከሆናችሁ እንደዚህ ነው። ሰጪዎች ከሆናችሁ እንደዚህ። አልተደረገልኝም ተውትና ዝም ብላችሁ ስጡ። ከዛ ወደዳችሁም ጠላችሁም የሆነ ቀን እንደ ሃርቨስት ወደ እናንተ መምጣቱ አይቀርም። ደስ የሚለው ሃርቨስት የዘሩ እኩያ አይደለም፣ ከዘሩ ይበልጣል ሃርቨስት። መከር ብዙ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዘር ሊዘራ በሚካሄድበት ጊዜ ሰዎች እያለቀሱ ነበር ይሉታል። ተመልሰው ሲመጡ ግን ነዷቸውን ተሸክመው በምስጋና መጡ፣ እልል እያሉ እየሳቁ እየተደሰቱ። ሃርቨስት ሁል ጊዜ የደስታ ነው። ሃርቨስት ሁል ጊዜ የእልልታ ነው። ስለዚህ ምናልባት መጀመሪያ ስትሰጡ የሆነ ነገር እየገደላችሁ ነው ውስጣችሁ። በቃ ደስ አይልም፣ ፔን ሊኖረው ይችላል ምናምን። ማውራው ስለ ሜሬጅ ነው። ሜሬጅ ላይ የምታደርጉት ነገር ከእናንተ ብዙ ነገር ሊወስድ ይችላል። በጣም ብዙ ነገር ስታደርጉት። ለምን? የምትወዱትን ነገር ነው የምትሰጡት። ስትሰጡ ያን የምትወዱትን ነገር እያደረጋችሁ በኋላ ሃርቨስቱ ከእናንተ አቅም በላይ መሸከም ከምትችሉ ኮንትሮል ታደርጉት ራሱ ከፍ ይላል። አትችሉም ኮንትሮል ማድረጋችሁ። ስለዚህ ልንገራችሁ ሜሬጃችሁ የእናንተ ከሆነ ኢንቨስት ታደርጉ። ኢንቨስት እያደረጋችሁ ያላችሁት ራሳችሁ ላይ ሌላ ሰው ላይ ነው ብላችሁ አታስቡ። በፍጹም አታስቡ። ሌላ ሁለተኛ ሰው ላይ እያደረጋችሁ እንደሆነ አታስቡ። በፍጹም እሱ እንደዚህ አድርጎልኝ አቅም እሷ እንደዚህ አድርጎልኝ አይ
በቃ እንዲደረግላችሁ የምትፈልጉትን ነገር እናንተ ቀድማችሁ አድርጉ። እሱ ነው ዘር ማለት፣ እሱ ነው የመስጠት ሀሳብ። ስለዚህ ስግብግብነት የሚሞተው በዚህ ነው። ልክ የምትወዱትን ነገር መስጠት ስትጀምሩ በረሃብ ይሞታል ስግብግብነት። ለኔ ማለት በረሃብ ይሞታል። በቃ የምታሸንፉበት ብቸኛ መንገድ ነው። እያደረጋችሁ እየሰጣችሁ ምን የምትወዱትን ነገር፣ ደስ የሚላችሁ ነገር፣ ለእናንተ ቢሰጣችሁ የምትፈልጉትን ነገር መጀመሪያ አንስታችሁ ስጡ፣ አድርጉ። በቃ ይብላችሁ። አንዳንድ ጊዜ እናንተ የምትሰጡት ነገር እናንተ ፈልጋችሁ እናንተ ወዳችሁት ቢደረግላችሁ የምትወዱትን ነገር ስትሰጡ ያ ሰው ምናልባት ያንን ነገር ላይወደው ላይፈልገው ይችላል። ማለት ፍላጎት እዛ ነገር ላይ በጣም የሚፈልገው ነገር ላይሆን ይችላል፣ ግን የሚያየው የፍቅሩን ሀሳብ ያደረጋችሁበትን ሀሳብ። አይ ቲንክ ባለፈው ሁሉ ተናግራለች መሰለኝ። ምናለች ማለት ስትናገር እዚህ ያለች አንዳንድ ጊዜ ገዝቼ የመጣሁት ነገር እሷ የማትወደው ወይም የማትፈልገው ወይም እንትን የማታረገው አይነት ሽታ ሊሆን ይችላል። ቦዲ ስፕሬም ምንም ነገር ሽቶ ምናምን ብቻ ምንም የማትወደው ነገር ሊሆን ይችላል። እነሱ ነገሮች ባትወዳቸው ቅር አይለኝም። ለምን? እኔ መስጠት ነው እንጂ የምፈልገው፣ ለእሷ እንደሚገባት አስቤ ማድረግ ነው እንጂ የምፈልገው አልወደደችውም ብዬ ወይም አልተቀበለችውም ብዬ ከዛ ውስጥ ሀዘን አልወስድም። እዚህ መጠንቀቅ ያለብን አንደኛው ነገር ይሄ ነው። የሰጠውሽን እንትን ለእንትና ሰጠሽው፣ ለእንትና ሰጠሻት፣ እንትን የሰጠውን እንትን ጣልከው፣ እንትን አስቀመጥከው። አይ እሱን ተው። ስትሰጡ ከኤክስፔክቴሽን ነፃ ሆናችሁ ስጡ። በፍቅር ስጡ። ስትሰጡ ዲዘርቭ እንደሚያደርገው ያ ሰው አስባችሁ ስጡ። ያ ሰው ከወደደ ሌላ ሰው ይጠቀምበት። በቃ ከሰጣችሁ ሰጣችሁ። ልባችሁ ከዛ ነገር ጋር አብሮ መሄድ የለበት። በዛ ነገር እንደገና ሌላ ጭቅጭቅ ማምጣት የለባችሁ። አልወደድሽውም እንዴ አልወደድከውም እንዴ ነው የሰጠውን ነገር ቶ በቃ አንተ ድሮም እንደዚህ አንቺ ተይው በቃ እኔ ድሮም ማመጣው የምገዛውን ነገር አትፈልጊም አትወጅም ምናምን እንደሱ አያስፈልግም። ከዚህ ውስጥ ከሰጠነው ነገር ውስጥ መልሰን ጉዳት ማውጣት የለብን። የኔ ፓስተር ሲናገር እንደዚህ ይላል፣ አንዳንድ ሰዎች ይላል ስጦታቸው እንደ ቀንድ ነው ይላል። ያ በሰጡን ነገር ነው የሆነ ቀን ሲጣሉን የሚወጉን ወይ የተናደዱብን ቀን በዛው በሰጡን ነገር ነው የሚወጉን። ምን እኔ እኮ እንትን ገዝቼለት እኔ እንትን አድርጌለት ድሮም እሱ ምናምን ይላል። ለመቼ ነው የሚለው ግን ይሄንን የሆነ አለመግባባት የተፈጠረ ቀን እዚህ የሚያወጣው ያንን ነገር አታክ ለማድረግ የሚጠቀመው ምን ያደርጋል? የሰጠውን ነገር እንደዚህ እንዳታረጉት። ትዳር ውስጥ ሜሬጅ ውስጥ የሰጣችሁትን ነገር መልሳችሁ አታክ ለማድረግ እንዳትጠቀሙበት፣ በፍጹም እንዳትጠቀሙበት። በፍጹም በቃ ስትሰጡ ሰጣችሁ ነው። ከዛ ከሰጣችሁ በኋላ ሰው ምንም ነገር ያደርገው ያንን ነገር ለእናንተ መጠቀም ያርጋችሁ መልሳችሁ የትዳር አጋራችሁን በዛ አታክ እንዳታረጉበት። ያ ማለት አልሰጣችሁ ለክፉ ቀን መሳሪያ ያዘጋጃችሁ፣ ለክፉ ቀን ጭብ ያዘጋጃችሁ እንጂ ደብቃችሁ በፍጹም ስጦታ አይደለም እሱ። ስለዚህ ስጦታ ከሆነ ከሰጣችሁ ከፍቅር ነው፣ ካደረጋችሁ ከፍቅር ነው። ያደረጋችሁት ነገር በሙሉ ደግሞ ከበጎነት ከወጣ ሰውየው በዛ ነገር ወይም ሚስታችሁ ወይ ባላችሁ በዛ ነገር መጠቀማቸው ነው እንጂ የሚያስደስታችሁ ያን ነገር ለነሱ መደረጉ ነው እንጂ የሚያስደስታችሁ ስጦታውማ ምንም። ፓስተሪ ሁሌ ስለሚናገረው ልንገራችሁ፣ ሁሌን የሚናገረውና ዛሬ ለእናንተም ቢመጣ የሚነግራችሁ ነገር ስለሆነ ልንገራችሁ። በእጮኝነት እያለ ከሚስቱ ጋር አንድ ቀን ስራ ሰርቶ ደሞዝ ተቀብሎ ቀሚስ ገዝቶ መጣ። ከዛ መንገድ ላይ ቀሚሱን ገዝቶ ከመጣ በኋላ መንገድ ላይ እየሄዱ አሳያት፣ ይኸውልሽ የገዛሁልሽ ቀሚስ ምናምን አለ። ከዛ እሷ ደግሞ ስትናገር ትላለች፣ አንደኛ ከከለሩ አለማማር ትላለች፣ ከዛ ደግሞ ከጨርቁ ከዲዛይኑ አለማማር። ስለዚህ በስማ ምንድነው ምናምን በቃ በዛ በተገዛው ልብስ ጭቅጭቅ ሆነ። እየሄዱ መንገድ ላይ ከዛ ሲጨቃጨቁ ቆይ አለ፣ ይሄ ነው አይደለም የሚያጨቃጭቀን አለ እንደዚህ። ከዛ ላስቲኩን ልብሱን ላስቲክ ውስጥ ከተተና ጨምድዶ ወደ ሰው ግቢ ወረወረው። መንገድ ላይ ነበር። በቃ አሁን የለም አለ፣ አሁን በሰላም እንሂድ፣ ለምን የሚያጨቃጭቀን ይሄ ነበር። አሁን ያችሁ
የገዛነው ነገር እኔን ብር አውጥቼ ይሄን ያህል ደሞዝ ተከፍሎኝ እንደዚህ ብዬ አምጥቼ አንቺ አልወደድሽም አንቺ ምናምን አያስፈልግም። ለምን? የእናንተ ፒስ ይበልጣል፣ የእናንተ ደስታ ይበልጣል፣ የእናንተ ፍቅር ይበልጣል። ስለዚህ ገዝታችሁ በዛ ነገር ያንን ሰው አታክ ማድረግ፣ ገዝታችሁ ያንን ሰው በዛ ነገር መያዝ፣ በገዛችሁት ዕቃ በመጣችሁ ስጦታ ሌላ ሰው ኮንትሮል ማድረግ፣ ሌላን ሰው ባሪያ ማድረግ፣ ሌላን ሰው በዛ መያዝ፣ ይሄ ጤናማ ነገር አይደለም። ስለዚህ ስትሰጡ በቃ በንጹህ ልብ ስጡ። በንጹህ ልብ ስትሰጡ በደስታ ስጡ። ስትሰጡ ለእናንተ ቢሰጣችሁ እንደምታስቡት አድርጋችሁ ስጡ። ሜሪጅ ውስጥ አንደኛው ነገሩን በጣም ሊያሳድገው፣ ነገሩን በጣም ሊጠብቀው፣ ሜሪጅን በጣም ሊንከባከበው የሚችል ነገር አንደኛው እሱ ነው። እሺ ዘመን አይቼዋለሁ፣ ጸልያለሁ በኋላ። ስለዚህ ጸልያለሁ በኋላ ጸልይልሻለሁ። ስለዚህ በዚህ በትዳር ውስጥ በጣም ሊጠቅመን የሚችለው ነገር በጣም ጠቃሚ ነገር ያለ ኤክስፔክቴሽን መስጠት ነው። ምን ታደርገዋለች? አትጠቀመው። እኔ ገዝቼላት እንደዚህ ለእህቷ ሰጠቻት፣ ለታናሽ እህቷ እንትን ለወንድሙ ሰጠ፣ እኔ ገዛውለትን ነገር። እንደዚህ በጣም ትክክል አይደለም። ስለዚህ በፍቅር አይደል እናንተ የሰጣችሁት፣ እሱም በፍቅር ነው የሚሰጠው ለሚወዳቸው ሰዎች። ስለዚህ ምናልባት እኮ እሱ ላይ ያምራል እሷ ላይ ያምራል ብለን ያደረግነው ነገር ነው፣ ግን እነሱን ደግሞ የሚያስደስታቸው ያንን ነገር ሌላ ሰው ለብሰው ማየት፣ ወይ እነሱ የሚሉት የቅርብ ወገኖቻቸው፣ ቤተሰቦቻቸው፣ ወንድሞቻቸው፣ እህቶቻቸው፣ ጓደኞቻቸው ከሆኑ ለእነሱም በረከት መሆን በራሱ በጣም ደስ ይላል። ለእነሱ በረከት መሆን ራሱ በጣም ትልቅ ደስታ ነው። ስለዚህ ስግብግብነትን መግደል ከፈለጋችሁ ይሄ ጊቨር ሜንታሊቲ ማሳደግ አለባችሁ። ለምን? ይሄ አምጣ 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 የሚለውን እንትን መጽሐፍ ቅዱስ እንደሚለው ምሳሌ ላይ አምጣ አምጣ ትላለች አልቂት ብላ አምጣ አምጣ፣ መሬትም አምጣ አምጣ ነው የምትለው። አይጠግቡም እነዚህ ሁሉ ሲሰጣቸው። እዚህ አምጣ አምጣ የሚቆመው መስጠት ስንጀምር ነው። መስጠት ስንጀምር ነው። እዚህ እንትኑም ራሱ መርሁም ራሱ ስጡ ምን ያደርጋቸዋል? ይሰጣቸዋል። ስጡ አይደለም፣ ስጡ ምን ያደርጋቸዋል? ይሰጣቸዋል። ስለዚህ ጤናማው ነገር ይሄ ነው። በትዳር ውስጥ እናንተ ማግኘት የምትፈልጉትን ነገር ስጡ። እናንተ እንዲሆኑ የምትፈልጉትን ነገር ስጡ። ከውጭ ስትመጡ ሰው በጣም ፈገግ ሚስቶቻችሁ ፈገግ ብለው እንዲቀበሏችሁ የምትፈልጉ ከሆነ ስትገቡ እየሳቃችሁ ግቡ፣ እየተጣራችሁ ግቡ። በጣም ልዩነት ስላለ ዛሬ ደግሞ ፊቷ እንዴት አድርጋ ነው የምትጠብቀኝ? ይሄ ማለት አምጪ ዲማንድ ማድረግ ነው። አምጪ ስጪኝ ማለት ነው። ለምን አንተ ፊትን ፈገግ አድርጋ አትገባ? ለምን እየሳካ አትገባ? ለምን እየተጣራ አትገባ? ለምን ከፍቅር አትጀምር? ለምን? ይሄ ጊቨር ስለሆነ። ስለዚህ ልንገራችሁ፣ የፈለገ ቦታ ላይ እየሳቅን ከተገኘን ያ የደበረው ሰው ራሱ የሚጀምረው ከምንድን ነው? ከኛ ሳቅ የሚጀምረው ከኛ ሳቅ። ስለዚህ የአንዳንድ ሰው ሳቅ አይታቸው ሊጋባል፣ ዝም ብሎ ይወርሰናል። ሳይወድ በግድ ያስቃል ምናምን ይላለን አንዳንድ ሰው። ለምን? ዝም ብሎ ሳቁ ምን የሚያደርግ ስለሆነ የሚጋባ ዝም ብሎ ነው። ጊቨር ነው፣ አያቋርጥም። ዝም ብሎ ነው የሚሰጠው። ሜሬጃችሁን ጤናማ ማለት ትፈልጋላችሁ? የምትወዱትን ነገር ስጡ። የማትወዱትን ነገር አታድርጉ። ሜሬጃችሁ ውስጥ አታድርጉ። እናንተ ሰው አኩርፎ እንዲቀበላችሁ ካልፈለጋችሁ አኩርፋችሁ አትቀበሉ። እናንተ ከቤት ስትወጡ አኩርፋችሁ መውጣት የማትፈልጉ ከሆነ የትዳር ባልንጀራችሁ፣ የትዳር ጓደኞቻችሁ ከቤት ሲወጡ አኩርፎ እንዲወጡ አታድርጉ። በቃ እናንተ የማትፈልጉትን ነገር አትስጡ፣ አትዝሩ። የምትወዱትን ነገር ስሩ። ያንን ነገር ስታደርጉ የሆነ ቦታ ላይ ሪቨርስ ያደርግና ነገሩ ወደ እናንተ መፍሰስ ይጀምራል። ስለዚህ በዚህ አይነት የፍቅር ሀሳብ፣ በዚህ አይነት የፍቅር አመለካከት ከኖርን ስግብግብነት ይሞታል ትዳር ውስጥ። ስግብግብነት ከሞተ ደግሞ ትልቁ ዲመን ሞተ ማለት ነው። ትልቁ ዲመን ወደቀ ማለት ነው፣ ስግብግብነት ከሞተ። ስለዚህ የመጨረሻ መግደል ያለብን ነገር ስግብግብነት፣ ይሄ ለኔ ብቻ የሚለውን ነገር ማለት ነው። አንደኛው መለወጥ ማስተካከል ያለብን ነገር ይሄ ነው። ይሄን ሪቨርስ እናደርግ። ለምንድነው ሪቨርስ የምናደርገው? በመስጠት ፍቅር ያለበት
ፍቅር የራሱን አይፈልግም የራሱን አይፈልግም። ስለዚህ ምንድነው ፍቅር? ዝም ብሎ የሚሰጠው ሰጪ ነው። እግዚአብሔር አንድ ቀን ዲማንድ አድርጎ አያውቅም። ግን ዝም ብሎ ኮንቲኒስሊ ስለሚሰጠን ሳያቋርጥ ስለሚሰጠን በፍቅር ስለሚሰጠን ምን እናደርጋለን? ያንን እሱን ኮንትሮል ማድረግ ስለማንችል እኛ መዝሙር እናወጣለን፣ በቃ ግጥም እንጽፋለን፣ ምን እንላለን፣ ቅኔ በቅኔ እንሆናለን። ለምን? ሰጥቶ በዝቶብናል። ስለዚህ እንላለን፣ በምን ልግለጠው፣ በምን ቋንቋ ልዘምር ምናምን እንላለን። ለምን እንደሆነ ታውቃላችሁ? ዝም ብሎ ነው የሚሰጠን። ኤክስፔክቴሽን የለውም። ነገ መዝሙር ይዘምሩልኛል በእኮ አይደለም። በቃ ፍቅር ስለሆነ ምንም ሳይሰስት ነው የሚሰጠን። ስለዚህ ነው አንድ ልጁን ሳይሰስት ከሰጠ ሌላውን ነገርማ እንዴት አብልጦ አይሰጠን? ዝም ብሎ ሰጪ ነው እግዚአብሔር። ሰጪ ዝም ብሎ ሲሰጠን እኛም ያንን ሁሉ መያዝ ስለማንችል ዝም ብለን መንገድ ላይ ስንሄድ እንዘምራለን፣ ቸርች ስንገባ እንዘምራለን፣ ቤታችን ስንመጣ እንዘምራለን። ትንሽ የሚጎተጉተን ሰው ካገኘን እናወራለን። በቃ አቤት የጌታ ፍቅር ምናምን። ለምን? ዝም ብሎ ስለሚያፈስብን ፍቅሩን ኮንትሮል ማድረግ አንችልም። ልክ እንደዚህ ነው። በቃ ሰው ዝም ብሎ በፍቅር ብቻ እንክብካቤ ቢደረግለት መልሶ የሚሰጠው ሌላ ኮምፕሌን የሚያደርገው ነገር የለውም። ስለዚህ ግራና ቀኝ ሆነን ሁላችን በስግብግብነት ኒዳችንን የምንጠይቅ ከሆነ እንደዚህ አድርጊልኝ፣ እንደዚህ ስጪኝ፣ እንደዚህ በይኝ፣ እንደዚህ አትበይኝ፣ እንደዚህ አትበለኝ፣ እንደዚህ በለኝ፣ እንደዚህ በለኝ እንዲህ ከሆነ ሊሆናል መሰላችሁ? የሆነ ሁለት ቡድን ይሆንና ድብድ እንትን ስለማታረግልኝ ነው፣ እንትን ስለማታረግልኝ፣ እንትን ስለማትለኝ ነው፣ እንትን ስለማይለኝ ነው። ይሄን ተው፣ ድሮፕ አድርጉ። ይሄን እንደዚህ አይነት ነገር ሜሬጅን ፊክስ አድርጎ አያውቅም። ፊክስ ሊያደርገው አይችልም። ሜሬጅን ፊክስ ሊያደርገው የሚችለው ብቸኛው ነገር ጊቪንግ ነው። ዝም ብሎ ጊቪንግ በቃ ከፍቅር ሰጪ ስለሆነ ዝም ብለን መስጠት ስንጀምር ነው ትዳር መታከም የሚጀምረው፣ ትዳር ጤናማ መሆን የሚጀምረው፣ ትዳር ባላንስ መያዝ የሚጀምረው። ስግብግብነት ግን ባላንስ ያሳጠዋል ትዳር። ታዲያ በምን ባላንስ እናስይዘው? በጊቪንግ በፍቅር ስንሰጥ ጤናማ ወደሆነ በጣም ልስድ ወደሆነ ሪሌሽንሺፕ ሜሬጃችን እያደገ ይመጣል። ከዛ ሰዎች ራሱ የሚወዱት መገኘት የሚፈልጉት እኛ መካከል ሊሆን ይችላል። ለምን? እዛ መካከል ሲገኙ እንትኑን አትሞስፌሩን ይወዱታል። ለምን? ድብድብ ሳይሆን የሚማሩት ምንድነው? ይሄ ዩኒቲውን ነው የሚወስዱት ከኛ ትዳር ውስጥ። ስለዚህ ሰማይን እኛ ቤት ማምጣት እንችላለን ማለት ነው። ሁላችን ሰማይን ቤታችን ማምጣት እንችላለን። እንዴት? ሰማይ ይሰጣል፣ እኛ ምን ስናደርግ? ስንሰጥ። ግልጽ ነው። ዛሬ እዚህ ላይ ላቁም። ጥያቄ ካላችሁ ሪፍሌክሽንም ካላችሁ ያልገባችሁን ነገር በደንብ ኤክስፕሌን ማድረግ እችላለሁ። እድሉን ለእናንተ ልስጥ። ጥያቄ ካላችሁ አንዳንድ ቁጥር ጻፉ። እዚህ ላይ ካላችሁ ገስት ላይ ያላችሁ ሰዎች ደግሞ ጥያቄ ካላችሁ እናንተም አንዳንድ ቁጥር ጻፉ። እሺ ቤቲ ቀጥይ። ይሰማል ነባዬ? አዎ ይሰማል። ሰላም ለእናንተ ይሁን። እንኳን ደህና ቆያችሁኝ። ነባዬ ጌታ አብዝቶ ይባርክ። መቼም ከአንተ ብዙ እውቀትን እየቀሰምን ነው። አሜን። ስለይ መጨረሻ ላይ አሁን ያልከው ነው ሳትሰስቱ ስጡ፣ ለእናንተ ሊደረግላችሁ ወይም ሊሰጣችሁ የምትፈልጉትን አድርጎ። በቃ ዛት ዋዝ ቬሪ ፓወርፉል። በጣም ነው የነካኝ በተለይ በትዳር ላይ እና እኔ ሁለት ጥያቄ አለኝ። አንደኛው ጥያቄ ስለ አሬንጅ ሜሬጅ ያው በሀገራችንም በተለያዩ ህብረተሰቦች ይደረጋል። አሁን ላይ ደግሞ አንድ ቸርች በሚሄዱ ምዕመናን ልበለው የሚደረግ ነገር ላይ ልጅህን ለልጅሽ አይነት ነገር እያየው ስለሆነ ስለ አሬንጅ ሜሬጅ ምን ትላለህ ነው አንደኛው ጥያቄ። ይሄን ልመልስና እሺ እንግዲህ ቅድም እንዳልኩት የትኛውም ሜሬጅ የሚባለው ሀሳብ ፐርፌክት ነው።
ሜሬጅ ውስጥ የምንገባበት እውቀት ነው እንጂ ፐርፌክት ያልሆነ ወይም እኛ የያዝነው እውቀት ነው ፐርፌክት ያለው። ሜሬጅ በራሱ ከእግዚአብሔር የመጣ ስለሆነ ፐርፌክት ነው። ስለዚህ አዝሎንጋስ እነዚህ ሰዎች ጥሩ የሆነ ኖሌጅ እስካላቸው ድረስ፣ ጥሩ የሆነ ሜሬጅ ትምህርት እስካላቸው፣ ጥሩ የሆነ ሜሬጅ አንደርስታንዲንግ እስካላቸው ድረስ ብዙ ነገሩን ማኔጅ ሊያደርጉት ይችላሉ። በጣም ብዙ ነገሩ ግን ቅድም እንዳልኩት ኮመን የሆነ ነገር ምናምን ከሌላቸው፣ ማኔጅ የሚያደርጉበትም እውቀት ከሌላቸው እንደገና እነዚህን ሰዎች ሌላ ስራ ውስጥ ነው የከተትናቸው። ስለዚህ ያው ሜሬጅ በሁለት ሰዎች ፈቃድ የሚመሰረት መሆን አለበት። አሬንጅድ ቢሆንም ሁለቱ ሰዎች ካልፈቀዱ ባይገቡበት የተሻለ፣ ፈቃድ ከሌላቸው ሁለቱ ሰዎች ፍላጎታቸውን ተጠምዝዘው ግን ከገቡ ከባድ ነው። የኔ ፓስተር ምን ያደርጋል መሰለሽ? ሙሽራውና ሙሽሪት ቃል ኪዳን ሊገቡ ሲሉ መጀመሪያ እዚህ በፈቃዳችሁ እንደመጣችሁ ሳትጠለፉ እንደመጣችሁ ሁለታችሁ መናገር አለባችሁ፣ ፈቃደኞች ናችሁ ወይ ይላቸዋል ሁለቱ። እና አንዳንድ ጊዜ እንደመጠለፍ ነው። አሬንጅድ ሜሬጅ ማለት እንደመጠለፍ ነው። ለምን የሆኑ ሰዎች ተነጋግረው ከኛ ጀርባ የወሰኑት ነገር ነው እንጂ ጉዳዩ የሚመለከታቸው ሰዎች ምን አላደረጉትም፣ አልመረጡትም ያንን ሰው። ከዚህ በኋላም ድሮም እኮ እኔ ለእናቴ ብዬ ነው ያገባሁሽ፣ ለአባቴ ብዬ ነው ያገባሁ ወደሚል አይነት ጦርነቶች ያመራል ይሄ ነገር ማለት ነው። እንደዛም እንዳይሆን ሰዎች ምርጫቸውን መጠቀም አለባቸው። ምክንያቱም ሰው ነፃ ምርጫ ያለው ፍጥረት ስለሆነ፣ ስለዚህ ሰዎች ምርጫቸውን ከወሰድንባቸው በምርጫቸው ውጤታማ የሚሆኑበትን ነገር ስለወሰድን ከባድ ነው። ግን አንዳንድ ጊዜ ምን ይባላል መሰላችሁ? እንዲህ እናትና አባቶቻችን አያቶቻችን በምናምን እንደዚህ ነው የተጋቡትና ረጅም ዓመት ነው የኖሩት ምናምን የሚባሉ ነገሮች አሉ። እነሱ የነበሩበት ማህበረሰብ ሜሬጅ የሚባለው ነገር እንደፈለጉ የሚገቡበት የሚወጡበት አልነበረም። እና አሁን እውቀቱ ምኑ ኢንፎርሜሽኑ ምናምን ከፍ ስላለ እንደሱ አይነት ነገሮች ብዙ የሚያስኬዱ አይመስለኝም። ቅድም ካልኩሽ ነገር በተጨማሪ ማለት ነው። ሁለተኛው ጥያቄ ቴንኪ መሳይ ሲናባዬ ተባረክልኝ። የሁለተኛው ጥያቄ ደግሞ ምንድን አሁን በተለይ እኔ በምኖርበት ሀገር ላይ ሰዎች ወይ ባል ወይ ሚስት ይወጡና ሌላኛው ፓርትነር ሌላ ሀገር ነው የሚኖረው እና ትዳር ላይ ተራርቆ መኖር ትክክል ነው ወይ? ለምሳሌ ከተጋባህ በኋላ ወይ አሜሪካ ወይ ካናዳ ወይ ባል ወይ ሚስት ትመጣለች እና ትዳሩ ላይ መራራቅ ይኖራል እና ያ ለትዳር ጥሩ ነው ወይ የሚለውን ነው። ብዙ ጊዜ አይደለም፣ በጣም ብዙ ጊዜ አይደለም። እኔ የምመክረው አንድ ላይ አብሮ ቢኖሩ። በጣም ብዙ ጊዜ አይደለም። ይሄኛው መልስ ያጭር ጥሩ አይደለም። ተባረክልኝ። እሺ፣ ሌላ ጥያቄ ያላችሁ ሰዎች አንድ ቁጥር ጥያቄ ያላችሁ